ሌላ ጥያቄ አለሽ? ኦኬ ሌላ ጥያቄ ደግሞ ያለኝ አንድ ሰው ሲፈጠር ሙስሊም ነበር። ከዛ በኋላ ነው እናንተ 40 ቀን ነው 80 ምናምን ተብሎ የሆነ ጥምቀት እንደጠመቀ ምናምን የሚባል ነገር አለ። የሰው ልጅ ሲፈጠር መጀመሪያ ሙስሊም ነበር፣ ከዛ በኋላ ነው ክርስትና ተደርጎ ክርስቲያን የሚሆነው ይባላል። እሱ እስኪ ያስረዳኝ። እሱ ውሸት ነው። ሰው ሲፈጠር ሙስሊም ነው የሚል አስተምሮ ውሸት ነው። ምክንያቱም ለመሰለሽ ለምሳሌ ምንም ጣዖት አምላክ የሆኑ ሰዎች ጋር ስትሄጂ ቅድም አንቺ ምን ብለሽኛል መሰለሽ? እኔ የተወለድኩት ከሙስሊም ቤተሰብ ነው፣ ስለዚህ ሙስሊም ሆኜ ነው የኖርኩት፣ ሙስሊም ሆኜም ነው ያደግኩት አልሽኝ አይደለ? ቤተሰቦችሽ ቅድም ተዛኔ ምን አልኩሽ? ሁላችንም እውነት ነው ቤተሰቦቻችን ባሳደጉን ሃይማኖት ውስጥ ነው የምንቀጥለው አልኩሽ አይደለ? እኔ አየሽ፣ ክርስቲያን ስትሆኚ ቤተሰቦችሽ ክርስትናን ነው አስተምረው የሚያሳድጉሽ። ሳታምኚ ደግሞ እምነት አለ እንዴ? የለም። ለማመን ማወቅ አለብሽ አይደለ? ለማወቅ ደግሞ ማገናዘብ መቻል አለብሽ። ስለዚህ አንድ ሕፃን ልጅ ዛሬ ተወለደ፣ ሙሐመድ ነብይ ነው፣ ሰላት ያስፈልጋል፣ አላህ አምላክ ነው፣ እንደዚህ ብሎ ለማመን ማወቅ ያስፈልገዋል ማለት ነው። ምንም ዛሬ ተወለደ ሙስሊምና ክርስቲያን እምነት እያመንክ ነው ብለሽ ማለት አትችይም። ገና ምንም የሚያውቀው ነገር ስለሌለ ማለት ነው። ቤተሰቦቹ ባሳወቁት እምነት ግን በዛው ይቀጥላል። ስለዚህ ምንድነው እሱ አንድ ጣዖት የሚያመልክ ቤተሰብ ጋር የተወለደ ሕፃን ልጅ ቤተሰቦቹ ጣዖት አምልኮን በዛው ያሳድጉታል። በዛ ውስጥ ነው የሚቀጥለው። ለጣዖት የታረደውን እየበላ እንደዛ እያለ ያድጋል ማለት ነው። በዛው እያደገ ይሄዳል። ለምሳሌ እንደ እስልምና ወንዱ መገረዝ አለበት በ8 ቀኑ፣ እንደዚህ በአይሁዶች መገረዝ አለበት። በ8 ቀን ውስጥ ካላስገረዙት ያጻን ልጅ ያን መስፈርት አያሟላም። ቤተሰቦቹ ናቸው የሚያደርጉለት። ቤተሰቦቹ ካላስገረዙ 8 ቀን ውስጥ ልጁ አይ እኔ አይሁዳዊ ነኝና ልገረዝ ብሎ ወደ መገረዝ አይሄድም፣ ስለማያውቀው ማለት ነው። ስለዚህ ቤተሰቦቹ በሰጡት ስርዓት በዛው ነው እያደገ የሚሄደው ማለት ነው። ነገር ግን ጥምቀት ምንድነው ከኛ ጋር ካልሽ ምን አለ መሰለሽ እህታችን፣ ጥምቀት ዳግም የምንወለድበት ነው። ዳግም ማለት ምን ማለት ይመስልሻል? ሁለተኛ ማለት ነው አይደለ? ዮሐንስ ወንጌል ምዕራፍ 3 ላይ ተፈልይ ይኸውልሽ፣ ሁሉም ሰው ሲወለድ ምንድነው ብለን ሲፈጠር ምንድነው ብለን እናምናለን መሰለሽ? በእግዚአብሔር መልክ የተፈጠረ ነው። አንቺ የተፈጠርሽው በእግዚአብሔር መልክ ነው ብለን እናምናለን። ዘፍጥረት ምዕራፍ 1 ክፈትልኝ ቁጥር 27 ላይ። ስለዚህ ሰው ሁሉ በእግዚአብሔር አምሳል ከተፈጠረ ደግሞ እንደዛ ምናምን ከሆነ ይሄንን የሚያምኑ አካላት በሙሉ እኔ የተፈጠርኩት በእግዚአብሔር መልክ ነው፣ የእግዚአብሔርን ገዥነት በጸጋ የተቀበልኩ ነኝ ብለው የሚያምኑ ከሆነ ክርስቲያን ናቸው። ክርስቲያን ይሆናሉ ማለት ነው። ዳግም ይወለዳሉ በጥምቀት። ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ገና ስንፈጠር በእግዚአብሔር መልክ ነው የተፈጠርነው። ቁጥር 3 ላይ አድርግልን። ቁጥር 3 ላይ ስታደርገው የእግዚአብሔር መንፈስ አስቀድሞ በምን ላይ ነበረ? በውሃ ላይ ነበር ይላል። እግዚአብሔርም ብርሃን ይሆናል። ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር ይላል። ልብ በይ፣ አስቀድሞ ገና እግዚአብሔር ምድርና ሰማይን ከፈጠረ በኋላ በውሃ ላይ ደግሞ ምን ነበረ? የእግዚአብሔር መንፈስ ነበረ። ከዚህ በኋላ እግዚአብሔር አምላካችን ሰውን በመልኩ በምሳሌው ባሪያው ፈጠረን ማለት ነው። ስንፈጠር ይሄ የእግዚአብሔር መንፈስ እስትንፋሱ እፍ ተብሎ የተሰጠው ነው። እግዚአብሔር እስትንፋሱን የተቀበልንን ማለት ነው። ስለዚህ ከተፈጠርን በኋላ አዳማዊ ከሆንን በኋላ የእግዚአብሔርን መልክ ከያዘን በኋላ የእግዚአብሔርን እስትንፋስ ከተቀበልን በኋላ በሐዲስ ኪዳን ደግሞ ዳግም መወለድ አለብን። ዳግም ለመወለድ ደግሞ ይሄ አስቀድሞ የእግዚአብሔር መንፈስ በውሃ ላይ ሰፍኖ የነበረው በጥምቀት ደግሞ በውሃ ስንጠመቅ ዳግም ልጅነትን እናገኛለን። አጥፍተን ልብ በይ በድለን ከእግዚአብሔር ትእዛዝ ወጥተን ነበረ። ከዛ ካጠፋን በኋላ ተታረቅን በኋላ ደግሞ ከክርስቶስ ጋር ሞትና ትንሣኤውን በምንተባበርበት በጥምቀት ዳግም ልጅነትን እናገኛለን። ሞት መጥቶብን ነበር ስናጠፋ ስንበድል ሞት መጣብን። ሞትን ድል አድርገን ትንሣኤ የምናገኘው ደግሞ በምንድን ነው? በጥምቀት
በሰክረመንቶቹ ከክርስቶስ ጋር ህብረት በማድረግ ቁጥር እንደዚህ ይላል። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ፣ ልብ በይ፣ ዳግመኛ ማለት ሁለተኛ ማለት ነው ብለሽኛል። ዳግመኛ ካልተወለደ በቀር እግዚአብሔር መንግስት አያይም ሊያይ አይችልም አለው ይላል። አስቀድመን እንዴት ነው የተወለድነው? ቅድም እንደነገርኩሽ እግዚአብሔር ሰማይና ምድርን ፈጥሮ በኋላ እግዚአብሔር መንፈስ ፈጥሮ ሰፍሮ ነበረ። እግዚአብሔር እኔንና አንቺን ከጭቃ ካፈር ካበጀን በኋላ ያ እግዚአብሔር መንፈስ እፍ ብሎ ሕያው ያደረገን ሕያው ነፍስ ነበረን፣ የመጀመሪያ ፍጡር ነበርን። ከበኋላ ግን ትእዛዝ ተሰጠን። ያን ትእዛዝ አጥፍቶ አዳምና ሔዋን ሟቲ ከሆኑ በኋላ ሞት ከመጣ በኋላ ከሞት ደግሞ ይቅር ይለን ዘንድ ትንሣኤ ሞተን አፈር ሆነን እንዳንቀር ተነስተን ሕያው ዘላለማዊ እንድንሆን ምን ሰጠን? ይህንን ሰጠን። ምን? የእግዚአብሔር ልጅ የምንሆንበትን። ልጅ የምንሆነው ደግሞ ዳግመኛ which is ለሁለተኛ ጊዜ የምንወለደው በምን ሆነ? በጥምቀት ሆነ ማለት ነው። ዳግም ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። ስለዚህ ዳግም መወለድ ይኖርብናል። ይሄ ትእዛዝ ነው። ይሄ ትንሣኤን ለማግኘት ይሄን ማድረግ አለብን ማለት ነው። እንጠመቃለን ሁለተኛ ጊዜ ለመወለድ። ነገር ግን ህፃናቶች ሲወለዱ እንደዚህ ናቸው፣ ሙስሊም ናቸው፣ ገነት አይገቡ ምናምን አንልም። ሲጀመር እንደ ህፃናቶች ልበቅን የዋህ ልንሆን ታዘናል። አይ ቲንክ ማቴዎስ ወንጌል ምዕራፍ 18 አንዴ ቼክ አድርግልኝ 18 ቁጥር 1 ላይ እሺ አብርሃም ይስሐቅ ልብ በይ እንደዚህ ይላልሽ። በዚያች ሰዓት ደቀ መዝሙርቱ ወደ እግዚአብሔር ቅድም ምን አልኩሽ? የእግዚአብሔር መንግስት ለመውረስ ምን ያስፈልጋል አልኩሽ? ዳግም መወለድ ይላል አይደለ? ዳግም መወለድ አለባችሁ ይላል አይደል እህታችን? ያ በመልካም አየሽ፣ ዳግም መወለድ ነው የእግዚአብሔር መንግስት ለመውረስ የሚያስፈልገን። ይሄ ትእዛዝ ነው። ትንሣኤውንና ሞቱን ከእሱ ጋር ተባብረን ይህንን ትንሣኤውን ለማግኘት መወለድ አለብን ዳግመን። ነገር ግን ህፃናቶች ምንድን ናቸው የሚለውን መጽሐፍ ቅዱስ እንዲህ ብሎ ያስቀምጥልናል። በዛች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው መንግስተ ሰማያት ከሁሉ የሚበልጥ ማን ይሆናል አሉት። አየሽ፣ በመንግስተ ሰማያት ውስጥ ማን ነው የሚበልጠው ብለው ጠየቁት። ህፃንም ጠርቶ በመካከላቸው አቆመ ይላል። ህፃን ልጅ ነው የጠራው። እንዲህም አለ፣ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ህፃን ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። ስለዚህ ወደ መንግስተ ሰማያት ለመግባት ራሱ እንደማን መሆን አለብን ማለት ነው? እንደ ህፃን። ምክንያቱም ህፃን ልባቸው ንጹህ ነው አይደለ እህታችን? አዎ። ቂም የለባቸውም፣ በቀል የለባቸውም፣ ተንኮል የለባቸውም፣ ሐሰት የለባቸውም፣ ውሸት የለባቸውም፣ ክፋት የለባቸውም አይደለ? አዎ። ስለዚህ መንግስት ሰማያት ራሱ ለመውረስ እንደማን መሆን አለብን? እኛ ራሳችን ህፃን መሆን እንደ ህፃናት ህፃን መሆን አንችልም፣ ግን እንደ ህፃን መሆን አለብን። ቅድም እዛ ጋር ስታይ ዳግም ተወለዱ ይላል አይደለ? ዳግም ተወለዱ ይላል አይደለ? ሰው ልጅ ዳግም ተወለዱ ይላል። ዳግም ተወለዱ ሲል ልብ በይ፣ አስቀድመን ተወልደናል ከእናትና ከአባታችን። ነገር ግን ኒቆዲሞስ ይጠይቃል፣ እንዴ ሰው ካረጀ ከሸመገለ በኋላ ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል ብሎ ይጠይቃል ክርስቶስ። ዳግም ተወለድ ሲለው ማለት ነው። ከዛ በምን ትወለዳለህ አለው፣ በውሃና በመንፈስ ብሎ ይለዋል ማለት ነው። አስቀድመን እንዴት ተወልደን ነበር? ከእናት ከአባታችን ተወልደን ነበረ። ስለዚህ እንደ ህፃናት ንጹህ መሆን ደግሞ አለብን። አንቺ ካመንሽ በኋላ ካደግሽ በኋላ ካወቅሽ በኋላ አምስቱን እንትኖች ትተገብሪያለሽ። አርካን ኦፍ እስላም የሚባሉትን ትተገብሪያለሽ አይደለ? ነው። ለምሳሌ ህፃን ልጅን ስገድ ትይዋለሽ? አይ አይባልም። ዛሬ ተወለደ። ስለዚህ ደረጃዎች አሉት ማለት ነው። ስለዚህ ካልሰገደ ሙስሊም አይደለም እንደማለት ማለት ነው። ሰላት አልሰገደም ህፃኑ፣ ስለዚህ ሙስሊም ሊሆን አይችልም። ምክንያቱም እነኚህ ማሟላት ስላለበት የሙሐመድን ነብይነት ህፃን ልጅ ሊናገር ሊመሰክር አይችልምና ሙስሊም አይደለም እንደማለት ነው። ቤቢ ግልጽ ነው? አዎ ግልጽ ነው። ስለዚህ ሁላችንም አምነን ምን መሆን አለብን? መጠመቅ አለብን። ዳግም መወለድ አለብን። ለመዳን አምነን መጠመቅ አለብን። አምነን ልብ በይ፣ ይሄ ለአዋቂዎች አምነን እኔና አንቺ ለማመን ማወቅ አለብን። አንቺ አውቀሽ ነው የምታምኚው አይደለ? ለማመን መማር አለብሽ። ካመንሽ ደግሞ ጥምቀትም ያስፈልገኛል ዳግም መወለድ አለብኝ ብለሽ ትጠመቂያለሽ። ይሄ ስለምታቂ ነው። ህፃንን ልጅ ገና ግን
እንኳን ተጠመቅ አትጠመቅ ልትዩ እመን አትመን ራሱ ብለሽ አትድዩም። ገና አፉን ያልፈታን ሕፃን ልጅ ሄደሽ እመን አትመን እወቅ አትወቅ ብለሽም አትከራከሪውም። ቅድሚያ የምታደርጊው ምንድነው? ጥንጦ እያጠባሽ ወተት እየጋትሽው ሕፃኑን ልጅ አቡሽዬ ደግ ምናምን እያልሽ ነው የምታጫውችው እንጂ አላህ እኮ አምላክ ነው፣ መሐመድ እኮ ነብይ ነው አትዩም። ገና አፉንም አልፈታም። ለአንቺ ግን መጥቼ እመኚ ትድኝ ዘንድ እንዲያደርጊ ብዬ ለአንቺ መሰከርልሻለሁ ማለት ነው። ልዩነቶች አሉት። ግልጽ ነው? አዎ ግልጽ ነው። እና ይሄን ይመስላል። በጣም አመሰግናለሁ። እሺ፣ ሶስተኛ ጥያቄ አለሽ? ቀጣይ ጥያቄ ሌላ? አዎ ቀጣይ ጥያቄ ያለኝ አምላካችሁ ተሰቅሎ ተሰውሯል። አሁን ላይ ተሰውሯል፣ ግን ዳግመኛ ተመልሶ ይመጣል። ሞቷል፣ ግን ሞቶ ተመልሶ ተነስቷል። እንደዛ ምናምን ይባላል አይደል? ይባላል። እንደዛ ሲባል ሰማለሁ። እስኪ እሱን እስኪ ማወቅ ፈልጋለሁ። እንዴትስ አምላክ ሆኖ እንዴትስ ተገደለ? እንዴት ደግሞ ተነሳ? እንዴት ተሰቀለ፣ ተሰወረ ምናምን ይባላል። ሎንግ ስቶሪ ሾርት አለ ረጅም ታሪክ ባጭሩ። ይሄንን ሰፊ ትምህርት አለው። ይሄ ስታቂው የዚህን ትምህርት በደንብ ስታቂው በጣም ደስ ይላል። ባይዘ ምን እናምናለን መሰለሽኛ ራሚ ፈጣሪ ፍትሃዊ ነው ብለን እናምናለን። ፍቅር ነው ብለን እናምናለን። እውነተኛ ዳኛ ነው ብለን እናምናለን። ልብ በይ፣ እውነተኛ ዳኛ ነው፣ እንደገና ደግሞ ፍቅር ነው ብለን እናምናለን። ፈጣሪያችን አምላክ እውነተኛ ዳኛ ብቻ ሳይሆን ፍቅር ነው ብለን እናምናለን። አሁን ልብ በይ፣ እኔ ለምሳሌ አንቺን 100 ብር አስቀምጬ ይሄን 100 ብር ለሴ አንቺ እህቴ ነሽ፣ ከቤት ውስጥ 100 ብር አስቀመጥኩና በዚህ 100 ብር ወስደሽ ብታጠፊ በጥፊ ነው ምልሽ አልኩሽ። በጥፊ ነው ምልሽ አልኩሽ። ከዛ አንቺ 100 ብር ወስደሽ አጠፋሹ። መጥቼ በጥፊ ካላልኩሽ እኔ ምንድነኝ? የተናገርኩትም አላከብር ነኝ አይደለ? አዎ ውሸታም ነኝ ማለት ነው። ያ ውሸታም ነኝ ማለት ነው። ጎበስ። ፈጣሪ እውነተኛ ዳኛና ፍቅር ነው ብለን ስንል እንዴት መሰለሽ? አዳምና ሔዋን በገነት በነበሩበት ሰዓት ላይ ሁሉን ነገር ፈቀደላቸው። ዘፍጥረት ምዕራፍ 2 ላይ ሁሉን ነገር በገነት ያለውን በምድር ፈጠራቸው፣ ወደ ገነት አስገባቸውና ሁሉን ነገር እንዲበሉ ሁሉን ነገር ፍቃድ ሰጣቸው። ልብ በይ፣ ሁሉን ነገር እንዲገዙ ቁጥር 28 ላይ ምዕራፍ 1 ቁጥር 28 ላይ በምድር በሰማይ በባህር ሁሉን እንዲገዙ ፍቃድ ሰጣቸው። አስቢ፣ ፈጣሪ ሆኖ ሁሉን ማለት በቃ ሁሉን ነገር የመግዛት ስልጣን አላቸው አይደለ? ስለዚህ እነሱ ልክ እንደ ፈጣሪ ሊሆኑ ሆነ። አሁን አስቢ፣ ከፈጣሪና ከሱ መካከል አሁን ምን ልዩነት አለ? ፈጣሪም ገዢ ነው፣ እነሱም ገዢ ከሆኑ ቁጥር 28 ላይ ስታይ ዘፍጥረት ምዕራፍ 1 ቁጥር 28 ላይ ሁሉን ግዙ ብሎ ስልጣን ይሰጣቸዋል ማለት ነው። ስለዚህ እንደዚህ ይላለውልሽ እግዚአብሔር ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦችንና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው አላቸው። ይህንን ስልጣን ሰጣቸው በጸጋ። ጸጋ ማለት ስጦታ ነው። ፈጣሪ ምን ያህል ፍቅር እንደሆነ ለሰው ልጆች ምን አይነት ፍቅር እንዳሳየ በዚህ እንረዳለን። ሁሉን እንድንገዛ በአዳምና በሔዋን ተገብቶ ነገረን ማለት ነው። አዳምና ሔዋን ይሄ ሁሉ ስልጣን ተሰጣቸው በኋላ ዘፍጥረት ምዕራፍ 2 ላይ ወደ ገነት ያገባቸውና በገነት ውስጥ እንደ ልባቸው እንዲሆኑ ሁሉን እንዲገዙ ሁሉን ተተፈቀደ ሁሉን ገነትን እየተንከባከቡ እንዲበሉ እንዲጠጡ፣ ነገር ግን አንዲትን ዛፍ ብቻ እንዳይበሉ ከለከላቸው። አንዲቷን ዛፍ ብቻ እንዳይበሉ ከለከላቸው። ይሄን ለምን አደረገ? ልብ በይ፣ ሁሉን ከፈቀደላቸው በእግዚአብሔርና በፍጡር መካከል ልዩነት ሊጠፋ ሆነ፣ ላይኖር ነው። ገባሽ? ምክንያቱም ሁሉን የሚገዙ ከሆነ ለፈጣሪ ላይ ገዙ ነው ማለት ነው። ለፈጣሪ መገዛታቸውን ፍቅራቸውን የሚገልጹበትን ግን አንዲት ድንበር ታስፈልግ ነበረ። ያቺ ድንበር ምንድነች? እችኛዋን አትብሉ፣ ነገር ግን ይላል መልካምና ክፉን ከሚያሳውቅ ዛፍ አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። አስቀድሞ ምን ብሏቸዋል? ሁሉን በገነት ዛፍ ብሉ። ልብ በይ፣ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቅ ዛፍ አትብላ።
ከእርሱ በበላ ቀን ሞትን ትሞታለህ ብሎ አዘዛቸው። እቺ የፍቅር ትእዛዝ ተብላ ትታመናለች በእኛ። ሁሉም ፈቀደላቸው፣ ሁሉም ገዙ አላቸው። በምድር በሰማይ ሁሉን የሚንቀሳቀሱትን ስልጣን ከሰጣቸው በኋላ ግን እነሱ ደግሞ ለፈጣሪ ተገዢ መሆናቸውን ለፈጣሪ ታዛዥ መሆናቸውን ለማሳየት እቺን ትእዛዝ ሰጣቸው። እነሱ ግን ዘፍጥረት ምዕራፍ 3ን ክፈትልን። ዘፍጥረት ምዕራፍ 3 ላይ ስትሄጂ እቺን ትእዛዝ መጠበቅ ተሳናቸው። እባብ ይመጣና ሔዋንን ምን ይላታል? ልብ በይ። እባብም ምን ይላታል? እባብም ለሴቲቱ ነገር ግን ኦኬ ሴቲቱ ማለት ኖ በውኑ እግዚአብሔር ከገነት ዛፍ ሁሉ ልብ በይ ሁሉ እንዳትበሉ አዟልን አላት። እግዚአብሔር ግን ምንድን ነበር ያለው? ልብ በይ ቀደም ያነበብኩልሽን እንዳዘነጊ። በገነት ካለ ዛፍ ሁሉ ብሉ ነው ያላቸው። ሁሉ ትበላላችሁ፣ ነገር ግን መልካምና ክፉ የሚያሳውቀውን እንዳትበሉ ነው ያላቸው። እባብ ደግሞ ገልብጦ ነው ያመጣው። ልብ በይ ሁሉ እንዳትበሉ አዟል ብሎ ጠየቃት። ሁሉ ብሉ፣ ነገር ግን መልካምና ክፉ እንዳያሳውቀው እንዳትበሉ ነው ያለው እግዚአብሔር። እባብ ደግሞ ኔጌቲቭ አደረገውና ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን፣ ዛፍ ፍሬ እንበላለን ያለችው። ሁሉ እንበላለን አላለችም። ነገር ግን ብላ ነበር መቀጠል የነበረባት እግዚአብሔር እንዳዘዛት። ቃሉን ሸረፈችው ገና እሷ ማለት ነው። ነገር ግን በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አለ፣ አትንኩትም አለን። አትብሉ አትንኩትም አለን አለች። እግዚአብሔር አትንኩ ብሎ አላዘዘም፣ አትብሉ ነው ያለው። ሕጉን አጠበቀችው። እግዚአብሔርን ክፉ ኃይለኛ ቁጡ ለማስመሰል ዛፉን አትንኩም ብሎ አዞናል አለች። ውሸት። እግዚአብሔር አትብሉ ነው እንጂ አላት፣ አትንኩ አላላትም ነበረ። እግዚአብሔርን ግን የሆነ ጨቋይ ለማስመሰል ምን አደረገች እሷ? እንዳትሞቱ ከእርሱ አትብሉ አትንኩትም ብሎናል አለች። ቁጥር 4 ላይ እባብ ለሴቲቱ አላት ሞትን አትሞቱም አለ። አየሽ እግዚአብሔር ከበላችሁ ትሞታላችሁ ብሎ ነበረ። እባብ ደግሞ ምን አለ? አትሞቱም አለ። ቅድም እንዳልኩሽ ነው አሁን። ስለዚህ አሁን እባብ አትሞቱም አለ፣ እግዚአብሔር ደግሞ ትሞታላችሁ አለ። ከበላችሁ ማለት ነው። አሁን የማን ትክክል ይሆን? ከዛ በኋላ ምን ሆነ? ከእርሱም በበላችሁ ቀን አይኖቻችሁ እንዲከፈት እንደ እግዚአብሔር መልካምና ክፉን እንድታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ከበላችሁ እንደ እግዚአብሔር ትሆናላችሁ አላት። አየሽ ከበላችሁ እንደ እግዚአብሔር ትሆናላችሁ እንጂ ሞትን አትሞቱም አላት። እግዚአብሔር ደግሞ ከበላችሁ ትሞታላችሁ ብሏታል። አየሽ ሔዋን ምን ያህል ሞኝ እንደሆነች ልብ በይ። አሁን እግዚአብሔር የነገራትን ትታ ከእባብ ጋር ድርድር ውስጥ ገብታለች፣ ከሴጣን ጋር ማለት ነው። ሔዋን ብልጥ ብትሆን ኖሮ ራሚዬ ምን ማድረግ ነበረባት? እዚህ ጋር እውነት ይሄንን በልተን እግዚአብሔርም እንሆን ከሆነ አንተ ራስህ ይሄንን ምክር መመክረን ለምን በልተህ እግዚአብሔርን ሳትሆን ብላ መጠየቅ ትችል ነበረ። አየሽ እባብ ራሱ ለምን አንተ በልተህ እግዚአብሔርን አትሆንም እኛ መመክረን? አንተ ሴጣን ውሸታም ራስ እግዚአብሔርን መሆን ሳትችል እኔን እንዴት እግዚአብሔር መሆን ትችላላችሁ? ዘላለማዊ ትሆናላችሁ መሞት አትችሉም ብለህ እንዴት ትመክረናለህ? አንተ ራስህ እኮ አልሆንክም ብላ እባብን ወይንም ሴጣኑን ቻሌንጅ ማድረግ ትችል ነበረ። ከመቼ ወዲያ ነው እባብ ንግግር የቻለው ብላ ቻሌንጅ ማድረግ ትችል ነበር። አይ ማድረግ አትችልም እንዳትይኝ ደግሞ እሱ የበላዋ ነው እንዳትይኝ ቅድም ባሳየውሽ ላይ እግዚአብሔር ለሷ ምን አድርጓታል? የሁሉ ገዢ የበላይ አድርጎ ሾማቸዋል። ስለዚህ ስንፍናዋ ነው። አየሽ ስንፍናዋ በዚህ እባብ ተጫወተባት ማለት ነው። ሴጣን ተጫወተባት። ከዛስ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ፍሬውንም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል። አየሽ አሁን በጣም በሚያሳዝን ሁኔታ እግዚአብሔር እንዳበሉ ያሉትን ጣሱ፣ ሕግ ተላለፉ። እግዚአብሔር የሰጣቸውን የፍቅር ትእዛዝ ጥሰው ሁሉም ፈቅዶላቸው ሳለ ያችን አትብሉ ለኔ መገዛታችሁ ፍቅራችሁ የምታሳዩበትን ነው ያለውን ጥሰው ልክ እንደ እግዚአብሔር ለመሆን የእባብን ወይንም የሴጣንን ንግግር ሰምተው እግዚአብሔርን ካዱትና ሴጣንን አመኑ። የሴጣንን ንግግር ሰሙ ማለት ነው። በዚህ ምክንያት እግዚአብሔር ካልገደላቸው ራሚያው ማይክ ታነሻለሽ። ልብ በይ እግዚአብሔር አስቀድሞ ምን ብሏቸዋል? ከበሉ ይሞታሉ ብሏል አይደለ? ራሚዬ አዎ ብሏል። ሴጣን ደግሞ ምን ብሏል? ከበላችሁ አትሞቱም ብሏል አይደለ? ብሏል አይደል? ያ ብሏል። ስለዚህ
እግዚአብሔር እውነተኛ እንዲሆን ምን መሆን አለባቸው? አዳምና ሔዋን መሞት አለባቸው። እግዚአብሔር እውነተኛ እንዲሆን አዳምና ሔዋን ምን መሆን አለባቸው? መሞት የለባቸውም። ዋው መሞት የለባቸውም። ዘላለማዊ መሆን አለባቸው። አትንኩት አለ እንጂ ትሞታላችሁ ወይም አትሞቱም አላለም እኮ ማ እግዚአብሔር። ያ እግዚአብሔርማ ከበላችሁ የሞት ሞት ትሞታላችሁ አላቸው። ቀደም ዘፍጥረት ምዕራፍ 2 ላይ ዘፍጥረት ምዕራፍ 2 ላይ እንደወጣልኝ ልብ በይ። ዘፍጥረት ምዕራፍ 2 ቁጥር 17 ላይ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። ከበላ ምን ትላለህ? ትሞታለህ። ይሄን ያለው እግዚአብሔር ነው። እግዚአብሔር ከበላችሁ ትሞታላችሁ ብሏቸዋል። ሔዋንና አዳምን ሲያሳስት ደግሞ ሰይጣን ምን አለ? ከበላችሁ አትሞቱም ዘላለማዊ ትሆናላችሁ ብሏል። ሁለቱ ተቃራኒ ናቸው አይደል? እባቡ አትሞቱም ማለት እሺ፣ ፈጣሪ ባለው መሰረት ይሞታሉ። ካልሞቱሳ? ካልሞቱ እንግዲህ በፈጣሪያቸው አላመኑም ማለት ነው። ካልሞቱ ነው አለማመን ሳይሆን ካልሞቱ ቃሉን አልተገበሩም ማለት ነው። ካልሞቱ ምን ይሆናል መሰለሽ? ካልሞቱ እባብ የተናገረው ትክክል ይሆንና እግዚአብሔር የተናገረው ውሸት ይሆናል። ምክንያቱም እባብ ምንድን ያለው? ከበላችሁ አትሞቱም አለ። እግዚአብሔር ደግሞ የተናገረው ምንድነው? ከበላችሁ ትሞታላችሁ ነው። ስለዚህ ከሁለት አንዱ ትክክል ለመሆን ምን አለበት? እግዚአብሔር ያለው ትክክል እንዲሆን አዳምና ሔዋን ሟች መሆን አለባቸው እኮ። ስለዚህ ሞት መጣባቸው። ልብ በይ ጎበዝ። ዘፍጥረት ምዕራፍ 3 ቁጥር 15 ታይቲንግ ላይ ክፈትልኝ። እርግማን ይመጣባቸዋል ማለት ነው። ይሄንን በማጥፋታቸው ምክንያት ሞት ወደ ሰው ገባ ማለት ነው። በአንተና በሴቲቱ መካከል ልብ በይ፣ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ የሚል እርግማን መጣ ማለት ነው። በአንተና በሴቲቱ በዘርና በዘሯ መካከል የተባለው ይሄ በኋላ መጣበታለሁኝ ክርስቶስ እንዴት እንደተሰቀለና ለምን መሰቀል እንዳስፈለገው ከዚህ ይነሳል ማለት ነው። ከዛ ቁጥር 17 ላይ አዳምንም አለው ይኸውልህ ሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዘው ዛፍም በልተሃልና ምድር ካንተ የተነሳ የተረገመች ትሁን። ምድር ምን ትሁን? ካንተ የተነሳ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካምህ ከእርሷ ትበላለህ። እሾህና ማኬላ ታበቅልብሃለህ፣ የምድርም ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። ስለዚህ ወደ ወጣበት ምድር መመለስ አለበት ማለት ነው። ይመለሳል አይደል? አዳምና ሔዋን ነው ተረገመ። ወደ ወጣህበት ምድር ትመለሳለህ ተባለ። ምክንያቱም ሔዋን የተገኘችው ከአዳም ነው። ከአዳም ተተገኘች፣ ምድር ተረገመች ከነሱ የተነሳ። ምድር ከተረገመች ደግሞ አዳምና ሔዋን የተገኙት ደግሞ ከምድር ነው። ምድር ከነሱ የተነሳ ተተረገመች ደግሞ እርግማኑ እነሱ ላይ ዘላለማዊ ሆኖ ተጣብቆ እንዳይቀር እርግማኑ ምን ላይ ያረፈ? ምድር ላይ ያረፈ ማለት ነው። እግዚአብሔር ርኅሩህ አዛኝ በመሆኑ ምክንያት እርግማኑ ወደ ምድር አደረገው። ስለዚህ እነሱ ከምድር የተበጁት ስጋቸው ነው። ስጋቸው ወደ ምድር ሲመለስ ነፍሳቸው ከፈጣሪ ነችና ወደዛ ትመለሳለች ማለት ነው። ስጋቸው ወደ ምድር ይገባል ማለት ነው። ወደ አፈር የሚመለስ ሆነ። ስለዚህ እግዚአብሔር እውነተኛ ዳኛ ስለሆነ አዳም ሔዋን በመብላታቸው ምክንያት እርግማኑ አፕላይ ሆነባቸው። ወደ ምን? ወደ አፈርነት እንዲመለሱ፣ ወደ አፈር እንዲገቡ፣ እንዲሞቱ ሆኑ ማለት ነው። እንዲሞቱ ከሆኑ በኋላ ይሄ የእግዚአብሔር እውነተኛ ፈራጅነት ተረጋገጠ። አሁን ሴጣን ሐሰተኛ ሆነ። አትሞቱም ዘላለማዊ ትሆናላችሁ ያለው ሐሰት መሆኑ ተረጋገጠ። ሔዋንና አዳም የሉም፣ ሞተዋል። ስለዚህ እግዚአብሔር ትሞታላችሁ እንዳለው በእውነትም አዳምና ሔዋን ሞተዋል። አይደለ እንዴ ራሚ? አዳምና ሔዋን ሞተዋል በመሞታቸው ምክንያት። ስለዚህ እግዚአብሔር የተናገረው እውነት ሆነ አይደለ? አዎ ለዛ ነው። ስለዚህ እግዚአብሔር እውነተኛ ፈራጅ ነው የምንለው ከዚህ አንጻር ነው። ስለዚህ ፍርዱን በትክክል አሳየናል። ሴጣን ደግሞ ውሸተኛ መሆኑን አረጋገጥን። አትሞቱም ዘላለማዊ ትሆናላችሁ ብሎ ነበር፣ ሞቱ አይደለ? ትክክል ነኝ? አዎ። ስለዚህ ይሄንን ካረጋገጥን ልብ በይ፣ ፍርዱ በትክክል ተፈረደባቸው። እግዚአብሔር እውነተኛ ፈራጅ መሆኑን አረጋገጥን። ሴጣን ደግሞ ሐሰተኛ መሆኑን አረጋገጥን።
ነገር ግን በዚህ አንቆምም። እግዚአብሔር እውነተኛ ፍርዱን ካስተላለፈ በኋላ ደግሞ ፈጣሪ ደግሞ እውነተኛ ፍቅር ነው ብለን እናምናለን። መሐሪ፣ ይቅር ባይ፣ አዛኝ፣ ቸር ነው ብለን እናምናለን። ፈጣሪ መሐሪ፣ ይቅር ባይ፣ ቸር ከሆነ ደግሞ ሞተው መቅረት የለባቸውም። ሞተው መቅረት የለባቸውም አለ እህቴ። ፍርዱን አስተላለፈ። ፍርዱን አየን። ቅን ፍርዱን አየን። የተናገረውን አድርጎ አሳየን። ነገር ግን ደግሞ ይቅር ብሎ ማሳየት አለበት። ስለዚህ ሞተው እንዳይቀሩ ደግሞ እግዚአብሔር ምን አደረገ? ራሱ መስዋዕት አቅራቢ ራሱ መስዋዕት ሆኖ ከሞት አዳንን ማለት ነው። ያ ሞት ልብ በይ፣ ሞቱ አንቆ እንዳያስቀረን ሞትን ደግሞ መጥቶ ገደለልን። ይሄ ማን ነው? ክርስቶስ ራሱ ቤዛ ሆነን ማለት ነው። ቤዛ ማለት ካሳ ማለት ነው። ልብ በይ። ስለዚህ ሞት ፍርድ ተፈርዶባቸዋል። ለዛ ፍርድ ደግሞ ካሳ ያስፈልጋል ከእግዚአብሔር ጋር ለመታረቅ አይደለ? አጥፍተዋል አይደለ? እህታችን ለአለ ያድርኩ አጥፍተዋል አይደለ? ካጠፉ ደግሞ ካሳ ያስፈልጋል አይደለ? ካሳውን ደግሞ ለፈጣሪ ማንም መካስ አልቻለም። ማንም ማለት ነው። ምክንያቱም 100 ብር ዕዳ አለብሽ እንበላ እንጂ 100 ብር ዕዳ ያለብሽ የ100 ብር ዋሱኝ ብትባይ ለሌላ ሰው ዋስ መሆን ትችያለሽ? እንዴት? አልችልም እንጂ አልችልም። ምክንያቱም አንቺ ራስሽ ገና የ100 ብር ዕዳ አለብሽ አይደለ? ስለዚህ ሰው ሁሉ ሞት የሚባለው ዕዳ ነበረበት። ያንን ሞት የሚደመስስ ከሰው ከፍ ያለ ምን ያስፈልገናል መሰለሽ? ያ ዕዳው ከዕዳው ነፃ የሆነ ያስፈልገናል አይደለ? ከዕዳው ነፃ የሆነ አካል ያስፈልገናል፣ የሁላችን ዕዳ መደምሰስ የሚችል። ያ ደግሞ የሰው ልጅ አልተቻለውም። ያንን ማድረግ የሚችል ጠፋ። ስለዚህ በስጋ ክርስቶስ ተገለጠ። አምላክ በስጋ ተገለጠና ሰው ምን ለመሆን ነበረ? እባብና ሔዋንን ያሳሳታት እግዚአብሔርን ለመሆን ነበር አይደለ? እህታችን ብትበሉ እንደ እግዚአብሔር ትሆናላችሁ ነው ያላት አይደለ? መሆን ችለዋል እንዴ? አልቻሉም። ጭራሽ ሕጉን ተላልፎ ሟች ሆኑ አይደለ? ዘላለማዊ መሆናቸውም ቀረ፣ እግዚአብሔርን መሆናቸውም ቀረ። አልቻሉም። ዘላለማዊ መሆንም አልቻሉም። ጭራሽ ሟች ሆኑ። ስለዚህ እነሱ ያልቻሉትን እግዚአብሔር ፍቅር ነውና እሱ ደግሞ ወደ እነሱ መምጣት ይችላል አይችልም? ይችላል። መልካም። ስለዚህ እግዚአብሔር ወደ ሰው መምጣት ይችላል። በስጋ ተገለጠ። አየሽ፣ እነሱ እግዚአብሔርን መሆን ነበር የፈለጉት፣ አልቻሉም፣ አይችሉም። እግዚአብሔርን ለመሆን ዘላለማዊ ለመሆን ነበር ፍላጎታቸው። እንደማይችሉ አሳያቸውና እግዚአብሔር ግን ፍቅር ነውና በስጋ ተገለጠ። መገለጥ ነው። ልብ በይ፣ በስጋ ተገለጠ። እግዚአብሔር በስጋ ተገለጠ። ልክ ዕብራውያን ምዕራፍ 1 እንዲፈትልኝ እዚሁ ለሽ ቆይ እዚሁ ተወውና መልካም። እሺ ቀጥል። እሺ ያውሽ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ለነቢያት አስቀድሞ በብዙ በነቢያት ተናገረ። ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ በስልጣኑ ሁሉን እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ ይለዋል። ስለዚህ እግዚአብሔር ልጅ ወይንም ቃሉ በስጋ ተገለጠ። ልክ ቃል ስጋ ሆነ የሚል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 14 ላይ ቃልም ስጋ ሆነ የሚለው ጸጋና እውነትም ተሞልቶ በእኛ አደረ የሚለው ማለት ነው። ያ የመለኮት ሙላት ያለው ልክ እንደኔና እንዳንቺ በስጋ ተገለጠ። መገለጥ ነው። ያ በስጋ የተገለጠው ፍጹም አምላክ ነው፣ ፍጹም ሰው ነው። አምላክ ሰው ሆነ ማለት ነው። በስጋ ተገለጠ። ሰው ብቻ ሳይሆን አምላክ ነው። ያ አምላክ በስጋ ተገለጠና ምን ሆነን? ቤዛ ሆነን። ካሳ ራሱ ክሶ ራሱ ይቅርታ አድርጎ ራሱ ይቅርታውን ተቀብሎ ራሱም ይቅርታውን አቅርቦ አስታረቀን ከራሱ ጋር ማለት ነው። ታረቀን፣ ራሱ ታረቀን። ያጠፋ ልክ ምን ማለት መሰለሽ? ለምሳሌ አንቺ ሰረቅሽ፣ ሌባ ነሽ፣ ዳኛው አባትሽ ነው፣ የያዘሽም ደግሞ ወንድምሽ ነው፣ ወይንም ደግሞ something like that። ከዛ አንቺን የ1 ዓመት ክስ ፍርድ ፈረደብሽ። አባትሽ ነው፣ የ1 ዓመት ፍርድ ፈረደብሽ። እየሰማሽ ነው አይደል ራሚ? አዎ እየሰማሁ ነው። አባትሽ ሌባ መሆንሽን አይቶ ዝም ቢልሽ አባትሽ ጤናማ ህግ ፈራጅ አይደለም አይደለ? ነገር ግን የ1 ዓመት ፍርድ ፈረደብሽ።
ፍርዱ ተገቢ ነው እንበል፣ ወይንም የ10 ዓመት ፍርድ ፈረደብሽ፣ ወይንም ይህንን ፍርድ ደግሞ በገንዘብ ከተባለ 100 ሺህ ብር መክፈል አለብሽ እንበል። 100 ሺህ ብር መክፈል አልቻልሽም። አባትሽ አንቺን ነፃ ብሎ ካሰናበተ አባትሽ እውነት ፍርዱን ትክክለኛ ፈራጅ ነው ማለት እንችላለን አባትሽን? አይቻልም። ነገር ግን እንዲስ ቢያደርግ ፍርዱን ፈረደብሽ 2 ዓመት ራሱ ቅጣቱን ከፍሎ እኔን ነፃ ማውጣት ይችላል። ቤስት አንቺ 2 ዓመት ፈረደብሽና ወይንም 100 ሺህ ብር መክፈል አለብሽ አለ። አንቺ መክፈል አልቻልሽም። ከዛ ራሱ ከፈለና ነፃ ወጣሽ። ፈርዶብሽ ራሱ ከፍሎ ነፃ ወጣሽ። አባትሽ ትክክለኛ ፍርድ አልፈረደም ማለት እንችላለን? ትክክለኛ ነው የፈረደው ነው የሚባለው። ግን አባትሽ ፍቅር አይደለምስ ማለት እንችላለን? አይቻልም። አባትሽ ላንቺ ፍቅር ነው፣ እንደገናም ደግሞ ትክክለኛ ፍርድ ፈርዶብሻል። ያ እግዚአብሔርም ያደረገው እንደዛ ነው። ፍርዱን ፈረደ፣ ይቅር ባይ ነውና ራሱ ደግሞ ራሱ እኛ የፈለግነውን እግዚአብሔር እኛ መሆን ባንችለውን ራሱ መጥቶ ካሳ ካሰልን ለኛ ሞተን እንዳንቀር ሞትን ደግሞ ገደለልንና ኖ ሞታችሁ አቀሩም ትነሳላችሁ። ቅድም ትሞታለህ ነበር ያለው አይደል? ዘፍጥረት ላይ ቅድም ባሳየው ዘፍጥረት ምዕራፍ 2 ቁጥር 17 ላይ ከበላ ትሞታለህ ነው የሚለው አይደል? ትነሳለህ አይልም፣ ትሞታለህ ነው የሚለው አይደል? አይልም። ሲፈርድበት አስቀድሞ ሲነግረው ምንድነው እሱ ካጠፋ ትሞታለህ አለው። አሁን ግን ሞቶ እንዳይቀር ከፈረደበት በኋላ ደግሞ ኖ ሞተ ብቻ አትቀርም፣ እኔ ፍቅር ነኝና ፈርጄብሃለሁ፣ ነገር ግን ትነሳለህ። የምትነሳው ምንድን ነው? እኔ ካሳውን እክስልሃለሁ። ራሴው ልክ አባትሽ ለአንቺ እዳውን ከፍሎ ነፃ እንደሚያወጣሽ ክርስቶስ ራሱ መጣና ነፃ ወጣን ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ደክፈትልኝ ፈጠን ላድርገው እንትናም ስላሉ ጊዜ እንትን ለማለት ዮሐንስ ወንጌል ምዕራፍ 20 ነው ያልኩህ። ማቴዎስ ወንጌል እሺ፣ ማቴዎስ 20 28 እንደዚህ ይላል። ክርስቶስ ስለራሱ ሲናገር እንዲህም አለ፣ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ቤዛ ሆኖ ነው ይሞተል። ራሱ ቤዛ ሆኖ አዳነን። ቅድም ብዬሻለሁ አይደለ? ቤዛ ማለት ምትክ ወይንም ካስ ራሱ ሚክስ ማለት ነው። ክርስቶስ ሊያገለግለን ነው የመጣው። ሲመጣ ክርስቶስ ለኛ ቤዛ ሊሆን አየሽ። አባትሽ ቅድም ለአንቺ 100 ሺህ ብሩን ሊከፍል ሲሄድ ምንድነው እሱ መልሶ እንደ ዳኛ ሆኖ ሳይሆን እንደ ካሳ ከፋይ ሆኖ ነው አይደለ? አስቀድሞ ሲፈርድብሽ እንደ ዳኛ ሆኖ ነው የፈረደብሽ። ወንጀለኛ ነሽ ብሎ ነው አይደለ? አሁን ደግሞ ሲክስሽስ ለአንቺ 100 ሺህ ብሩን ሲከፍል ደግሞ ለአንቺ ጠበቃ ሆኖ ነው አይደለ? ለአንቺ ዋስትና ሆኖ ዋስ ሆኖሽ ነው አይደለ? ያንን ዕዳ ከፍሎ ያወጣሽ። ክርስቶስም እንደዛው ለኛ ቤዛ ሆነን በተመሳሳይ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ራሱ ሊያገለግለን ቤዛም ነፍሱን ለኛ ቤዛ ሊሆን እንደሰጠን፣ ቤዛ ማለት ምትክ ለኛ ሞታችንን ሞቶ ሊደመስስልን እንደመጣ ይነግረናል ማለት ነው። በአንደኛ ቆሮንቶስ ምዕራፍ 15 ላይም በተመሳሳይ ሞትን በሞቱ እንደሻረለን አንደኛ ቆሮንቶስ ምዕራፍ 15 ቁጥር ስንት ላይ ከ20 አካባቢ ይመስለኛል። ክርስቶስ ካልተነሳ ምናምን ትንሣኤ ሙታን ሞትን እንደሻረልን ቁጥር ስንት ላይ አይዲንክ ከፍ አድርገው ትንሽ ሞት እሺ ሁሉ በአዳም እንደሚሞቱ ይላል። ልብ በይ ሞት በሰው በኩል ስለመጣ ቁጥር 22 ላይ አሁን ግን ይላል ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ አለ። ልብ በይ ቁጥር 21 ላይ ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ቁጥር 22 አድርግልን ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ስለዚህ በክርስቶስ ደግሞ ምን ሆኑ? ሕያዋንነትን አገኙ ማለት ነው። ሞት በአዳም በኩል መጥቶ ነበረ፣ በክርስቶስስ ሕያውነትን ይሆናል ማለት ነው። ራሚ አግኝተሽኛል? ካሳውን የካሰው ማን ነው? ክርስቶስ ነው ማለት ነው። ስለዚህ ትንሣኤ ሙታን በማን ሆነ? ትንሣኤ በማን ሆነ? በክርስቶስ ሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ራሱ የሚያምንብኝ ቢሞት እንኳን ለዘላለም ሕያው ይሆናል ብሎ ስለተናገረ ትንሣኤን ሰጠን ማለት ነው። ሞት በአዳም በኩል እንደገባ ሁሉ ትንሣኤ ደግሞ በክርስቶስ ሆነ፣ ሕያውነት በክርስቶስ ሆነ ማለት ነው። ስለዚህ እንዴት ነው የሞተው የሚባል በስጋው ነው የሞተው። በስጋው ቅድም ያልኩሽ ምንድነው እሱ ቃል ስጋ ሆነ ይላላል። በስጋው
ክርስቶስ ሞተ ስንል መለኮት የሚሞት አይደለም። አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 አካባቢ ይመስለኛል 16 17 አካባቢ ላይ በስጋው ሞተ በመንፈስ ግን ሕያው ነው ይለዋል። ነፍሳችን ራሱ ምትሞት አይደለችም። እሺ እንደዚህ ይላል። ክርስቶስ ያለውን አንደኛ ጴጥሮስ ነው ያልኩት አይደል? ያ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን ልብ በይ። እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ በኃጢአት ምክንያት ስለኛ ኃጢአት ምክንያት በደል ቅድም ጥፋት ምክንያት አንዴ ምን ብሏልና ሞቷልና፣ በስጋ ሞተ በመንፈስ ግን ሕያው ሆነ። ሕያው መሆን ብቻ ሳይሆን ቁጥር 19 ላይ በእርሱም ደግሞ ልብ በይ፣ እርሱም ደግሞ ሄዶ በወይን ለነበሩት ነፍሳት ሰበከላቸው። ሞቶ ምን አደረገ? በወይን ለነበሩት ደግሞ ሄዶ ሰበከላቸው። ለመስበክ ደግሞ ሕያውነትን ያስፈልጋል አይደለ? ሄዶ ሰበከላቸው ይላል። ስለዚህ ክርስቶስ በስጋ ሞተ። ክርስቶስ ምን በስጋ ሞተ፣ በመንፈስ ግን ምንድነው? መለኮት የሚሞት አይደለምና ምንድነው እሱ? በወይን የነበሩትን ወይም በሲኦል ያሉትን ሄዶ ሰበከላቸው ማለት ነው። ስለዚህ በስጋ ሞተ፣ በመንፈስ ግን ሕያው ነው ብለን እናምናለን። ማን ያስነሳው ስንል በራሱ እንደሚነሳ ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 17 አካባቢ አንዴ ክፈትልኝ። ክርስቶስ በስጋ አስቀድሞ ይሄ እንደሚሆን ቁጥር 17 ላይ እንደዚህ ይላል። ደቀ መዛሙርቱም የቤት ቅናት ቁጥር ከፍ አድርገው 27 ይመስለኛል 27 የለውም። ስለዚህ ቤተ መቅደስ ከ40 ቆይ ቁጥር ስለዚህ አዱ መለስ አድርግልኝ አንዴ ቁጥሩን ሻጮችን ስለዚህ አይሁድ መልሰው ስለምታደርገው ምልክት ምን ታሳየናል አሉት። ቁጥር 19 ላይ እንደዚህ ይላል። ለበበይ ቁጥር 19 ላይ እንደዚህ ይላል። ኢየሱስም መልሶ ይህን ቤተ መቅደስ አፈርሱት አለ። ልብበይ ይህን ቤተ መቅደስ አፈርሱት በ3 ቀንም አነሳዋለሁ አላቸው። ክርስቶስ ሞቶ በ3ኛው ቀን ተነስቷል። ስለዚህ ምን አላቸው? ስለራሱ ስለ ስጋው ሲነግራቸው ይህን ቤተ መቅደስ አፈርሱት አላቸው። ብገሉኝ በ3ኛው ቀን አስነሳዋለሁ አላቸው። ራሱ ነው የሚያስነሳው። ምን አስነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተ በ3 ቀን ታስነሳዋለህን አሉት። እነሱ ቤተ መቅደስ ሲላቸው ስለሚያዩት ቤተ መቅደስ መስሏቸው ነበረ። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ስለ ስጋው ነበር እየነገራቸው የነበረው ማለት ነው። ስለዚህ ግደሉኝ፣ ሞቼ በ3ኛው ቀን እነሳለሁ፣ አነሳዋለሁ ራሴ እያላቸው ነበር ማለት ነው። ለማንሳት ደግሞ ምንድነው ሕያውነት መኖር አለበት አለ ራሚ። ስለዚህ በመለኮት ሕያው ነውና ራሱ ማንሳት የሚችል ነው። በስጋ ሞተ እንላለን። ሞት ስጋና ነፍስ መለያየት ነች እንጂ ሞት ማለት አለመኖር ፈጽሞ መጥፋት ማለት አይደለም። ክርስቶስ ራሱ በመለኮት ሕያው ስለሆነ ማለት ነው። የቢ ግልጽ ነው የተወሰነ ያ ግልጽ ነው። እና 000 ይላል። እናንተ ጋር ስንት ሰዓት ነው? 6 ሰዓት 00 ያ እዚህም እንደዛው ነው። አንድ ሰፈር ነን ማለት ነው። የደቂቃ ልዩነት እንኳን ከሌለ ይሆናል። ለዛሬ አይበቃሽም? በውስጥ አውሪን። በጣም አመሰግናለሁ። ይበቃኛል። በውስጥ አወራሃለሁ። እሺ በርቺ። ኢንሻአላ ቃሉት ያሰማልን። ኡስታዝ ሪችንም እስካናግራት ጥያቄ ካላት ተቀበላት። አጠር ያለ ኮሪት ሪች ነኝ። አሁን ደከመኝ። ሰላም ነሽ? ሪች አለሽ? ሪች ኦኬ። እንቅልፍ ወስዷታል ማለት ነው ትላለህ። ሻይ ቡና የሆነ ነገር ይምጣልህ እንዳይደክምህ። አዲስ ነኝ ገና ረስቻለሁ። ለዛ ነው ሪች በውስጥ እናወራለን። ችግር የለውም። ቲክቶክ እንትን ጠፍቷል። አወራታለኝ። ቆይ በሌላ ከሆነ ጠፍታለች። ቆይ መቆንጠጥ አለባት ሪች። አይ አውራት ቆንጠጣት። ሻይ ቡና ምን ይምጣልህ እየተባልክ ነው? እፎይ ሻይ ቡና
ሻይና ትኩስ ነገር እኮ ስለዚህም ነኝ እኔ ታውቅ የለ እኔ ትኩስ ነገር ላይ ብዙም አይደለሁም። የተወሰነ እንትን ነገር ብቻ ከሆነ ነው ቸኮሌት ነገር። ቡና በጣም ባይዞ ጅማ ላይ ምነግርሽ ራቢ በጣም ሱሰኛ ነበርኩ እና አጂፕ ምናምን ሰፈር ቡና ቤቶች በደንብ ነበረ ማቀረው። አጂፕ ሰፈሩ ጠፋኝ እንጂ ቆጪ ምናምን ታውቂያቸዋለሽ ብዬ አስባለሁ። አዎ አውቃቸዋለሁ። እና ቡና በጣም ሱሰኛ ሆኜ በጣም በቃ በስለት ነው ያቆምኩት። በጣም ሲቆላ ማለት ነው አስቸኩሎኝ እስከሚፈላ አስቸኩሎኝ እንባዬ ይመጣ ነበረ። በቃ ይሄ ቆሎውን አላል ቡናውን እቆረጥም ነበረ። አዎ ሱስ ከባድ ነው። እና በጣም ጅማ ላይ በጣም ነው ቡና የሚጠጣው። ባይዘ በጣም ይጠጣ። ቡናውም ደግሞ አሪፍ ነው በጣም። አዎ ጅማ ሲጀመር በቡና ነው የምትጠራው እኮ። ያ ቡና በደንብ አለ፣ በደንብ ነው የሚጠጣው። እና በእኔ ጊዜ ግን አሁን ስንት ገባ? ሲኒው ስንት ነው የሚሸጠው አሁን? ሲኒው 10 ብር ነው 20 ብር ነው። እኔ እንጃ። እኔ ግን ትንሽ ቆይቻለሁ። እኔ በነበርኩበት ጊዜ 15 ብር ነው መሰለኝ። አንቺ እንደውም ትናንትና ሰው ነሽ። እኔ እኮ ትናንት ወዲያ ነኝ 2 ብር ነበር እኔ የምጠጣው 2009 ነው። 2009 ነው የወጣሁት። እንዴ ቆይተሃል እኮ ማለት ነው። የዛሬ 8 ዓመት ማለት ነው። ያኔ 5 ብር እኮ ነው ሲኒ አይደል እንዴ? 2 ብር ነበረ። አረ ቢስሚላ። አሁን 15 ብር ምናምን እንደዛ ነገር ነው አንድ ሲኒ ማለት ነው። አሁን እየተወደደ ነው። ያኔ ኪሎ ስንት ብር መሰለሽ? ወደ ቤተሰብ ጋር ስንሄድ እዛን እንሄድ ነበረ 45 ብር 50 ብር ነበር ኪሎ። እንዴ አሁን በጣም በጣም ተወዷል። እና እንደኔ አሪፍ መሆኗ እንዴ ኑሮዋን ስታቂ ላሽ ማለት ቡና ማቆም። ለምን ቡና አልወድም ትያለሽ? ሆን ብለሽ ማለት ነው። ኑሮዋ ስታማርርሽ ቡና እኮ ነው ያልወድም እንዴ። አስበሽዋል? ኪሎ 1000 ብር ስንት ብር ነው? ኧረ ኪሎ በጣም ውድ ነው። እኔ ኪሎውን አላውቅም፣ ግን ኪሎ ያኔ ራሱ 400 ብር 500 ብር ነበር እኔ እዛ የነበርኩ ጊዜ ማለት ነው። እንግዲህ 35 ብር ነው የተሸጠው አንድ ሲኒ ቡና 35 400 ምናምን ከሆነ ጅማሬ አትሊስት 800 700 በላይ ነው የሚሆነው ወደ መሀል ከተማ ማለት ነው። which is ከባድ ነው። አንተ ቡና ሱስ ያላቸው ሚስቶች እንዳታገቡ። ከመወደዱ የተነሳ ጎረቤት ሁላ መጠራራት ትተዋል ትላለህ። ላሽ እንትን ታፈያለሽ። ምንድን ነበረ ሌላ ነገር ቆላ አድርገሽ ትጨምሪበታለሽ። ስንዴ ነገር ወይ ነሳር ነው አዋጣም። ሐሚት ቆሟል። አሪፍ ነው እኮ ግን ቡና ቆመ እኮ አሪፍ ነው። ሐሚት ይቆማል። አዎ እሱማ ልክ ነህ። ሐሚት አሪፍ ሐሚቶች ይኖራሉ። ግን ደስ ይላል ገጠሩ ላይ አብሶ። እኔ ገጠር ልጅ ስለነበርኩኝ ቡና ሲፈላ ብሶ ወተት ምናምን ካለ በቆሎ እሸት ክረምት ላይ ምናምን ነገር በቆሎ እሸት ይኖራል። ቤተሰብ ይጠራራል ምናምን እና አይኔ ጅማ አይደለም የተወለድኩት፣ ግን ያ ገጠር ላይ ስትሆኚ ወር ታውቂዋለሽ።